ኤርሚና ኤርሚሽ አብርሽ ችግር የለም። ምነው አላግባን እንዳታገባ ማንም ሰው እንዳታዩ ብቻ እዚህ ያላችሁ ሰዎች ማንም ሰው እንዳታዩ። ጭፍጨፋው ተጀምሯል። በቃ እንደዛ ቆለማ ሀሳብ አትሰጡም ነው ፍቅርሽን በዛ በውስጥ ኦፍሳ በውስጥ ዳኑ ነገር አውሪ በቃ ችግር የለውም። እሺ አሚሮዬ ሰላም ናችሁ? ሁላችሁም የኛ የፍቅር ጀማ በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ሀሳቤን የምገልጸው በእርግጥ ያለው ነገር ባለፈውም እንደ ፍንጭ ነግሬያችሁ ነበር ብዬ አስባለሁ። ኤፍሬምና ሩታ ከእነዛኞቹ ጀማ ይበልጥ የበለጠ መጥፎ ዓላማ እንዳላቸው በእርግጠኝነት አሳውቀውናል። ከእንግዲህም ደግሞ መጠንቀቅ እንዳለባቸው እያሳወቁ። ምክንያቱም አሁን እነሱ በምታውቋቸው ሳይሆን በማታውቋቸው ሰዎችም ሊመጡባችሁ ስለሚችል ይህንን በትልቅ ጥያቄ እንድትይዙት ማለት ነው። ምክንያቱም ሰው የሚያጠቃ አሁን ሁሉም ነገር እንደታወቀ በሌላ ሰው ደግሞ ሊፈትኗችሁ ይችላሉ። ለምሳሌ ሄርሚን በሌላ ሰው፣ አብርሽን በሌላ ሰው እንደዛ ሊመጡ ስለሚችሉ ይህንን ነገር በጣም ጥንቃቄ ማድረግ አለባችሁ። ለምን ጠላቶቻችሁ ከታወቀ በሌላ ሰው ደግሞ እንደሚመጡ ማወቅ አለባቸው ብዬ አስባለሁ። ሁለተኛ ደግሞ ማርቲ ጋር ነው ብመጣልክ። ማርቲ ጋር እኔ እንደው አቤላ ገብቶ ቢሆን ደስ ይለኝ ነበረ። ፍራንክም ሊሆን ይችላል፣ ሌላ ነገሮችም ሊሆን ይችላል። እኛ የፍቅር ጀማ እስከሆን ድረስ ፍቅር ነክ የሆነ ነገር ማየት ነው እንጂ የምንፈልገው ጭቅጭቅ ማየት አንፈልግም። ይቅርታ አድርግልኝ፣ ከቻልክ ብሩኬ ትቀርባታለህ ብዬ አስባለሁና ስልክም አታነሳልኝም እንጂ በውስጥ ራሱ ባወራት በጣም ደስ ይለኛል። ለምን ታላቋ ምስከው እንኳን ላይፍ የሚባል ነገር አለና እሱን ራሱ ባስረዳት ደስ ይለኛል። ምክንያቱም እሷ መጀመሪያ ላይ ስትመጣ በፍቅር ነበር የተቀበልናት። አሁን ላይ ግን የሆነ ደስ የሚል ድባብ አይደለም እያመጣችሁ ያለችው እና ይህንን ነገር ብታስተካክል በጣም ብታስተካክል። ጭቅጭቅ አታምጣ። የምሬን ነው የምለው። እኔ ከአንዴም ሁለት ጊዜ ሶስቴ ወይ ፍራንክ አስበውም ሊሆን ይችላል፣ ግን ለእኛ ብዙ አልተቀበልነውም። ያንን የምታደርገውን ፍራንክ እውነትም ይሁን የምታደርገው ነገር አልተቀበልናትም። በቃ የመጣችሁ በፍቅር ነው። በፍቅር ትቀጥቅጥ፣ ምከሯት። ለምን እንዲያረግሽ ለምን እንደዚህ ሆንሽ ሳይሆን በፍቅር እሷንም መናገር እንፈልጋለን። መስተካከል ካለባት እውነቱ ተነጋግረን መስተካከል አለበት ብለን ነው የምናስበው ማለት ነው። አሚሮ ጋር ደግሞ ስመጣ ትላንትና ያው እኔ በጣም ደነገጥኩ። የሆነ መረጃ ደረሰኝና ያው ስደውል ስልክ አልሰራልኝም። ወዲያው ምንድነው ቴክስት ጽፌልሃለሁ፣ አስተውለኸው ከሆነ አላውቅም። ቴክስት ጽፌልህ ነበረ ተጠንቀቅ ብዬ ማለት ነው። በብዙ አይነት መልክ ሊመጡ ይችላሉ። በብዙ አይነት መልክ የእኛ ግሩፖችን መስለው ሊመጡ ስለሚችሉ እኔ በውስጥ መስመር አውርቻለሁ። አሁን እዚህ ጋር መልስ ማውራት አይጠበቅብኝም። አንዴ ኦፕሲ ልጨርስ ውዴ፣ መሀል ላይ አትግቢ። አንዴ ልጨርስ። እሺ ችግር የለውም። ልልህ የፈለኩት ገብቶሃል? የእኛ የፍቅር ጀማ እኮ ያስታውቃል። በቃ እኛ የምንፈልገው ሰላም በሆነበት ሰዓት ያንን ነገር ማድረግ እንኳን ሰርፕራይዝም ይሁን ምንም ይሁን ማድረግ የምንፈልገው በዚህ በጭቅጭቅ ሰዓት ሳይሆን ሰላም ባለበት ሰዓት ነው ማድረግ የምንፈልገው እኛ በቃ ለምን ፍቅርን ስለምንፈልግ። ስለዚህ ምናልባት በፍቅር ጀማ መስለው ሊመጡ ይችላሉ። በብዙ መልክ መስለው ሊመጡ ይችላሉ። ያው የሚተወራው አሚሮ በገንዘብ ሊገዙት ነው የሰማሁት። ያው 500 ሺህ ብር ከፍለው ወደ ሩታ ግሩፕ ያስገቡታል ምናምን ነገር ነበር የሰማሁትና ይሄ ነገር እንደማታደርግ ውስጥ ያምናል። ይህንን ነገር እንደማታደርግ አምናለሁ። ግን ጥንቃቄ የሚባል ነገር አለ። ማነው የሚደውለው? ማነው ከኛ ጋር ያለው የሚለውን ነገር በደንብ አድርጋችሁ ማናችሁ አንተ ብቻ ሳይሆን ሌላውን
ያላችሁ እነጆም አሉ እና አማኑ ብሩኬም ሁላችሁም በመነጋገር ነው ማድረግ ያለባችሁ። ለምን ገስት ሰርተው ሁላ የእናንተ የአሚሮ አካውንት ነበር ምናምን ብለው ይህንን ነገር ሁሉ እንትን አድርገው ነበር። እኔ በጣም ነበር ይደረግ አያደርገውም ብዬ ነው ውስጤን እንትን ያሳመን ይህንን ነገር እንደማታደርግ በ100% እርግጠኛ ነኝ። ግን ስም ማጥፋት የሚባል ነገር አለና ይህንን ነገር በጣም መጠንቀቅ አለባችሁ። በጣም ማለት ነው ስማችሁ እንዳይጠፋ። ለምን እናንተ የምታወጡት ቃላት ራሱ እየተወሰደ በጣም ብዙ እንትን እየተደረገ ስለሆነ እኔ ይቅርታ እንግዲህ ከምታውቃቸው ሰዎች ጋር በደንብ ብታወራና እንዲህ አዲስ ሆነው ለሚመጡ ሰዎች ደግሞ በጥንቃቄ መልስ ብትሰጡ ደስ ይለኛል፣ እንደኔ ሀሳብ ማለት ነውና ይህንን ነገር በጣም ጥንቃቄ አድርጉ። አሁንም እኔ እውነቴን ነው የምላችሁ፣ ይሄ የሚጠብቁልኝ ነው የምላችሁ። አሁንም ጭምጣት የምነግርህ የአብርሽ ደካማ ጎን አድርገው ማናርገው ፈልገው ሄርሚን ነውና አብርሃምን መብረቀል የሚፈልጉት ሄርሚን ነው እንጂ በሌላ ነገር ማሸነፍ እንደማይችሉ አሳይቷቸዋልና ሄርሚን እንደው በእውነት ከጧት እስከ ማታ ስትንቀሳቀስ ብቻዋን ባትንቀሳቀስ ደስ ይለናል። አብርሽ ያው ወንድ ልጅ ነው ይሄን ያህል እንትን የሚል ነገር አይመስልምና ሄርሚን በደንብ አድርጋችሁ ብትንከባከቡልን ደስ ይለኛል እላለሁ። ማርቲ ግን በውስጥ ብሩኬ እባክህ ከቻልክ ስልኳን አንሺላትና ላውራት ማለት ነው። ስልኳ አለኝ ማርቲ እና እስቲ ታዋሽ በልና ታውራኝ በውስጥ መስመር እዚህ ጋር መጥቼ እንደዚህ ለምን አረግሽ ለምን ሆንሽ ብዬ መናገር አልፈልግም። ለምን የቤታችን ገበና በውስጥ ነው ለማውራት ያለብን። በውስጥ ማውራት ደስ ይለኛል። አመሰግናለሁ። እሺ ሁላችሁም አሚሮዬ እየቆየሁ ደግሞ በውስጥ ደግሞ አቤላ ይመጣል መሰለኝ። እሱም ሲመጣ የምጠይቀው ጥያቄ አለኝ። እሱንም አመሰግናለሁ። እስከዛ ልጠብቃችሁ። ሚውት አድርጌ ቀጥሉ። ቅድም ጋር ባልሽው ሀሳብ ደግሞ በየትኛውም ታሪክ በየትኛውም ነገር ማለት ነው እኛም በብር አይደለም እንጃ ብቻ ስልሽ እውነታ ያለ ሰው ጋር ያለ እስካሁን ታችንም ያለ ነው እውነታ ያለው ሰው ጋር የትኛውም ሰው ትዳር አግብቶ ፈቅዶ ብቻውን የተለየ ህይወት ሊኖር ያለ ሰው ይሄ እዚች ጋር ሊገዛ የሚችል አይነት ስሜት አይደለም። ማለትም አንዳንዴ እኮ እንዲህ ከእውነታሽ አሁን እዚህ ካለው ላይ እናንተ ከስሜት ወጣችሁ የትኛውም ይሁን ደጋፊ ያለ ሰው የትኛውም ሰው ደጋፊ በየትኛውም እስቲ እርግጠኛ ነኝ አግብቶ ፈቅቶ በእንደዚህ አይነት ልክ መጨቃጨቅ ወይም መጃጃል ሰው ሳትዋሽ ያው ስድብ ነው የሚቀድማችሁ። ስድብ ኖርማል ልታኖር እንድትችል ሰው የለሽም ልትችልም ገብቷችኋል። የትኛውም ሰው ይሁን የትኛው ትዳር ፈታ በቃ በሰላም ልጅ ማሳደግ ካለበት ያሳድጋል፣ በሰላም መኖር ካለበት ይኖራል። አዲስ ህይወት ለምን ጀመርክ ተብሎ ደግሞ የተለየ የሆነ ነገር እየተፈጠረ ሁሌ ብዙ ነገር ማድረግ ይደብራል። ግሬሲዬ አሁን እዚህ ጋር ትልል አይደለም ትላንት አውርተሻል በጣም ታውቂያለሽ ስለማወራሽ እንትን ያልኩት እና በጣም የነበረኝ አንዳንዴ የማይመስሉ ድርጊቶችን እኛ ያላደረግናቸው ድርጊቶች ያው ለሰው የሚመስል ወይም ደግሞ ስም ለማጥፋት ያው እንደተመቻችሁ ማሳብ በምትፈልጉት መንገድ ብቻ አስቡት። በዛ አይነት ልክ ወይም ደግሞ በብር ተገዝቼ የሆነ ነገር ማድረግ አይነት ልጅ አይደለም። በየትኛውም መንገድ በጣም ከምላችሁ ለአብርሃም ክብር አለ። ለመጀመሪያ ሚስቱ ክብር አለ። አሁን ላለችው አሁን ይበልጥ ከክብር በላይ ሊኖር ይችላል። የትኛውም ሰው ሳይደርስበት ማንም አይደርስም። ስለዚህ አሁን በኋላ ብትችሉ ማለት የምትፈልጉን ነገር ማምጣት ትችላላችሁ። ጉዳይ ማንንም ማዳመጥ አይነት ልጅ አይደለም። ማንንም ሰው ግን በምትችሉት አቅም የሆነ ራሳችሁን ተናርጋችሁ ባትስሉ የተለየ ስሜት ኖሯችሁ የሰው ልጅ ያለው አብርሃም እና ሄርሜላ አለቀ። ማንም ወደዚህ ሊመልስ በጣም ወደዋለሁ አብርሃም በጣም አከብረዋለሁ። አላመጣሁትም ገብቷችኋል። በዛ ነው
ግሬሲ ምን አልሽ? ባስገባሽ ጭቅጭቅ ሚሩ ማለት ነው። አንድ ነገር ፈልጋለሁ። ለምሳሌ አሁን አብርሃም እንዳለ ሁሉ ከህይወት ማስወጣት አለበት። ገባ እያስመስሉ ነው ሁሉም ማለት ነው። እንዳለ እዛ ጀማላ እያረጉ ነው። ገባችሁ? እና አብርሃም አንድ ነገር ማለት ያለበት እንዳለ ሁሉ ከህይወት አስወጥቶ በሰላም መኖር ነው ያለበት። ሰማኸኝ? ወይ የሰማሽ ኖርማላዊ ተራሽ ነው አሳሰዋል የድሮ ኦዲየንስ ብዙ ነገር ታውቃለህ። አውርተናል በጣም ግሬስ ባይ ዘ ዌይ ወንድም ማለም እንዴት አደርክ? እንዴት አረፍ? አለሁልሽ እግዚአብሔር ይመስገን። አለሁልሽ ታናሽ እግዚአብሔር ይመስገን። ከእንትና ጋር ብታወሪ ደስ ይለኛል። በፍቅር ትናንትና ጫጫታ እኔ ጋ ነው። ክልኝ ኦልሬዲ በጣም የደነገጥኩት የአባቴን ቀን ይስጠኝ ነው የምልህ። እኔ እንደዚህ አይነት ነገር ውስጥ የለሁም ልኖርም አልችልም። እኛ ከጥንት ከመሰረቱ አብርሃምን አብረን የነበርነው ልጆች አውቃለሁ በስ እኔ የማንንም ቢሆን ማለት ነው። ግን ደግሞ ሲቀጥል ትላንትና የላክልኝ ስክሪንሾት አድርገን እዛ ጀማ ውስጥ ያሉትን እርስ በራሳቸውን ካወቅ መጠየቅ ትችላለህ። ትጂዬ ቆይ እናቴ አንዴ እና የላክልኝ በጣም ካስገረመኝ ነገር ውስጥ ማለት ነው የሰው ልጅ ለሰው አይተኛም። በአሁን ጊዜ ላይ ማለት ነው ለሰው ልጅ የሚተኛበት ጊዜ ላይ አይደለም። አንድ ሰው ከፍ ሲል የሚወደድበት ዘመን ላይ አይደለም። የአንዱን ከፍታ የሚጠላበት ዘመን ላይ የደረስን ሰዎች ገባን አይደለ? እዚህ ጋር ወደሽ ከሰጠሽ ማንም እንትን ሊልሽ አይችልም። ወደሽና ፈቅደሽ እስካረግሽ ድረስ መተሽ እዚህ ጋር ሰውን ለመወንጀል አትችይም። ወደሽና ፈቅደሽ ነው ያረግሽው። አይመለከታቸውም። ገባችሁ አይደለ? ግን ደግሞ የሰው ስም ስታጠፉ በምንድን ነው የምናጠፋው? እንዴት ነው ምንድነው ምን አርገን ነው ብላችሁ ማወቅ አለባችሁ። ይሄ ልጅ አልደረሰባችሁም፣ ደረሳችሁበት እንጂ ማለት ነው። እሱ ያለው እናንተ ካላችሁበት አገር እናንተ ያላችሁት ከወንዝ ማዶ፣ እነሱ ካሉ ወንዝ ማዶ ናቸው። በምንድን ነው የምትገናኙት?